ኢትዮጵያ ውስጥ መርገሞች አሉ። ሀገራችን ውስጥ የኤልዛቤል መንፈስ አለ። ኤልዛቤል በምን ትደሰት ነበር? የሰው ደም በማፍሰስ። ቅኖችን አትወድም ኤልዛቤል። ዛሬም ሀገራችን ውስጥ ይህ መንፈስ በጣም ተሰራፍቶ ነው የምናየው። አፄ ኢያሱ የሚባል ንጉሥ ነበር። እሱን አይወዱትም። ግን የዛን ጊዜ ምን እየተባለ ይዘፈን ነበር? በኢያሱ ዳቦ ነው ትራሱ፣ በዘውዲቱ ሬሳ ጎትቱ፣ በተፈሪ የለም ፍርፋሪ። እንግዲህ አፄ ኃይለ ሥላሴ ከመንገሳቸው ፊት ምን ይባለው ነበረ? ራስ ተፈሪ። ሩት ሄፍሊ ገና እድሜዋ 10 ውስጥ ሳለ ለእግዚአብሔር የተሰጠች ሴት ነች። ጋብቻ ጥያቄ መጣላት፣ አልቀበልም አለች። ከእግዚአብሔር መልእክት እየተቀበለች ለነገስታት መልእክት ታቀበል የነበረች ነች። Hallelujah, hallelujah, praise the Lord. He wants to take አፄ ኃይለ ሥላሴ ጋር መጀመሪያ የመጣችው መቼ ነው? 1959 ዓ.ም ነው። 3 ጊዜ አፄ ኃይለ ሥላሴ ጉብኝታቸዋለች፣ መከረቻቸው። የዛን ጊዜ ከተናገረቻቸው ነገሮች ውስጥ የአዲስ አበባ ኃጢአት አፍንጫዬ ጋር ደርሷል ይላል እግዚአብሔር። የምንመለከተው ስለ ኢትዮጵያ ነው። ኢትዮጵያን ተመልከቱ። ኢትዮጵያውን ባለፈው ጊዜ እንዳየሁት ባለፈው ጊዜ እንደጠቀስነው ኢትዮጵያ ውስጥ መርገሞች አሉ። አሁን ቤተ ክርስቲያን በጣም የተኛንበት ዘመን ነው። ባለፈውም ጊዜ ለመናገር ሞክሬያለሁ። ሀገራችን ውስጥ የኤልዛቤል መንፈስ አለ። ኤልዛቤል በምን ትደሰት ነበር? የሰው ደም በማፍሰስ። ቅኖችን አትወድም ኤልዛቤል። ዛሬም ሀገራችን ውስጥ ይህ መንፈስ በጣም ተሰራፍቶ ነው የምናየው። የሚገርመው ደግሞ በሀገራችን ዝም ብሎ ብቻ ሳይሆን በቤተ ክርስቲያንም አለ። ዘረኛነት የቤተ ክርስቲያን አጀንዳ አይደለም። ኢትዮጵያኖችም አንድነታቸው ተጠብቀው ይኖሩ የነበሩ ሰዎች ናቸው። አሁን እንግዲህ የመጨረሻው ዘመን የኤልዛቤል መንፈስ ቸርች ውስጥም ሌሎችም ውስጥ ገብቷል። ሀገራችን ኤልዛቤል ነቢያትን አትወድም። ኤልያስ ማለት ግን እግዚአብሔር አለ ማለት ነው። ይሄ ሁሉ ሆነው እኛ ከበረታን ሀገራችንን ነፃ ማድረግ ይቻላል። ምክንያቱም እግዚአብሔር አለ። የእኛ ክርስቲያኖች ባለፈው ጊዜም ልናገር ሞክሬያለሁ። 1981 አካባቢ ከውጭ ሀገር መጥተው በደርግ ጊዜ የተለያየ አስማት ሲያደርጉ ቤተ ክርስቲያን 24 ሰዓት ጸሎት አውጃ ነበር። ዛሬ ምናልባት ብዙዎቻችን የዛን ጊዜ ክርስቲያኖች አልነበርንም፣ ግን አንደርግራውንድ በየቤታችን ሰዎች እየተሰባሰቡ ይጸልያሉ። ምን እንዲሆን ነው? ሰርከሱ እንዳይሰራ፣ አስማታቸው እንዳይሰራ። በደርግ ጊዜ ነው። ቤተ ክርስቲያን ክልክል ነው። ይሄም ቦታ አልነበረም የዛን ጊዜ፣ ጤና ጣቢያ ነበር። ይሄም ደርግ አይወድም፣ የእግዚአብሔርን ነገር አይወድም። ስለዚህ በዛን ጊዜ ሲጸለይ ይጠቀሙባቸው የነበሩት እባቦች፣ ዘንዶች ሞተውባቸው በኢትዮጵያ ውስጥ መስራት አልቻልንም ብለው አገር ለቀው ሄደዋል። ይህ ነበር የድሮ ጸሎት። ኃይለኛ ጸሎተኞች ነበሩ። ዛሬ ኑሮ የጎዳቸው የተዳከሙ ብዙ ሰዎች እንዳለ ያለው፣ ግን በዛን ዘመን በክልክሉ ጊዜ በጣም ብዙ ሰዎች ይጸልዩ ነበር 24 ሰዓት። ስለዚህ ይሄ ጸሎት ነው ዛሬ መመለስ ያለበት። ብርቱዎች ሰዎች ነበሩ። አሁንም ዛሬ ብርቱዎች ሰዎችን እግዚአብሔር ይሰጣል። ድሮ ኳሊቲ ላይ ነበር የሚተኮረው። ኳሊቲ ጥራት ላይ ጥቂት ነው፣ ህዝቡ ግን ብዙ ይሰራ ነበር። ዛሬ ብዙ ነን፣ ግን ድብልቅልቅ ያለበት ዘመን ነው። ባለፈው ጊዜ ልናገርም እንደመከርኩት በየቤተ ክርስቲያን ውስጥ ዛሬ ምንድነው እሱ የሌዋታን መንፈስም አለን ያልኩት። ቋንቋም ይደበላልቅ ነገሮችን የሚያጣምም መንፈስ አለ። ሌዋታን ጠማማ ፈጣን ነው። የሰዎችን ቋንቋ ይደበላልቃል። ክርስቲያኑም ራሱ ድብልቅልቅ ያለበት ጊዜ ነው። ስለዚህ የተጣላን ካለን መታረቅ፣ ድንገት ክርስቶስ ቢመጣ የተጣሉ ሰዎች ካሉ አይነጠቁም። ይሄ ግልጽ እንዲሆንልን ያስፈልጋል። የኃጢአት ትንሽ የለውም። ሱሰኞች አሉን። የኃጢአት እግዚአብሔርን የሚፈራ ሰው አይዋሽም፣ አይሸነግልም። ቅሬታ ካለ ገልጾ ከወንድሞች ጋር ይስማማል። ሌላ
ተመልክተን የነበርነው የቃኤል መንፈስም አለ ዛሬ። ቃኤል ቤተ ክርስቲያን ውስጥም የቃኤል መንፈስ አለ። እርስ በርስ መቀናናት፣ በቤተሰብ መሃል፣ በርስት በጉርስ በየፍርድ ቤቱ መጓተት፣ በቸርች ውስጥ እርስ በርስ መካሰስ፣ ይሄ አይነቱ ነገር የቃኤል መንፈስ ነው። ይህን ግን ሊያጥፉ የሚችሉት የሚጸልዩ ሰዎች ናቸው። የሚጸልዩ ሰዎች እንበርታ። የጸሎት ህብረቶች ድጋፍም ከቸርች ያስፈልጋቸዋል። በጸሎት የሚተጉ ሰዎች ጸሎት ነገሮችን ይለውጣል፣ አቅጣጫ ያስቀይራል። እና አሁን የምንመለከተው ስለ ኢትዮጵያ ነው። ኢትዮጵያ ዛሬ ዘረኛነቱም ሌሎችም ነገሮች ተጨምረው አገሪቱ ትርምስምስ ያለ ሁኔታ ውስጥ እየከተተ ነው ያለው። እግዚአብሔር ማንን ነው የሚጠብቀው? ክርስቲያኖችን ነው። የእኛ ጸሎት ነው ወሳኝ። እየጠበቀን እድሜ የሰጠን ሰዎች ልንጸልይ ይገባል። በሀገራችን ላይ አሁን ተረስቷል። ስለ ሀገር መጸለይ ተረስቷል። ድሮ እንደ ጌታ ቃል ኢትዮጵያን አስባት እያሉ ይጸልዩ ነበር። አሁንም ያውንች አልተለወጠም። ነገሮች እንዲለወጡ አቅጣጫ እንዲመጣ ጸሎት እጅግ በጣም ወሳኝ። ያረጋጋኝ በነውጡ ዓለም ሲንበል በዚህ ነውጥ በበዛበት ዓለም ያረጋጋን ነው። ሃሌሉያ! ለጌታ ክብር ይሁን። ሃሌሉያ! ያረጋጋኝ